ፊልሙ የሚጀምረው በአንድ ረጅምና ዘመናዊ ሕንፃ ላይ ነው። አንድ ሰው በሩቅ ሆኖ በስናይፐር ኢላማውን እየጠበቀ ነው። በድንገት ግን ሳይታሰብ ጥይት ከየት መጣ ሳይባል የሰውየውን ጭንቅላት ይበታትነዋል። ይህ ተራ ግድያ አይደለም። ጥይቱ ሕንፃዎችን እየታጠፈ የመጣ ነው። ገዳዩ ክሮስ ይባላል። ይህ ትዕይንት ታሪኩ ወደፊት ለሚያሳየን አስገራሚ የፊዚክስ ሕግ ጥሰት ድርጊት መግቢያ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው ታሪክ ዋንትድ የተባለውን ድንቅ ፊልም ነው። አሁን ወደ ዋናው ገጸ ባህሪ ዌስሊ ጊብሰን እንሄዳለን። ዌስሊ ማለት የመከራ ተምሳሌት ነው። ጠዋት ሲነሳ ድምፅ ማጉያው ይጮህበታል። ባቡር ውስጥ በሰዎች ይገፋል። ቢሮ ሲገባ ደግሞ ጃኒስ የምትባል አስጠሊታ አለቃለችው። ጃኒስ ስቴፕለር እያጮኸች ዌስሊን በሰው ፊት ስታዋርደው፣ እሱ ግን በውስጡ እያረረ ይቅርታ ከመለመን ውጪ ምንም አያደርግም። ዌስሊ ፓኒክ አታክ ወይም የድንገተኛ ፍርሃት ስሜት ስላለብኝ ነው ብሎ ያስባል። ልቡ በፍጥነት ሲመታ ጆሮ ውስጥ ከፍተኛ ድምፅ ይሰማል። እይታው ይለዋወጣል። ለዚህም በየቀኑ መድኃኒቱ ይውጣል። ቤቱ ሲሄድ ደግሞ የባሰ ጉድ ይጠብቀዋል። የቅርብ ጓደኛው ባሪ ከዌስሊ ፍቅረኛ ጋር እርሱ ባለበት ቤት ውስጥ ይማገጣሉ። ዌስሊ ይህን እያየ እንዳላየ ሆኖ በጉግል ስም መፈለጊያው ላይ ዌስሊ ጊብሰን ብሎ ይተይባል። ውጤቱ ግን ዜሮ ነው። ማንም የሚያውቀው የለም። ለዓለም የማይታይ ሰው ነው። አንድ ምሽት ዌስሊ ለለመደው የጭንቀት ህመም መድኃኒት ሊገዛ ሱፐርማርኬት ይገባል። በመደርደሪያዎች መሃል እያለ አንዲት አይን የሚይዙ ውበት ያላት ሴት ወይም ፎክስ ትመጣለች። ፎክስ ቀጥታ አይን ውስጥ እያየች አባትህ ትላንት ተገድሏል፣ ገዳዩም ከጀርባ ቆሟል ትለዋለች። ዌስሊ ዘወር ሲል አንድ ሽጉጥ የደቀነ ሰው ያያል። በዚያች ቅስፈት ግን ፎክስ ሽጉጧን አውጥታ መተኮስ ትጀምራለች። እዚህ ጋር ዌስሊ የነበረው ፍርሃት ወደ ከፍተኛ አድሬናሊን ይቀየራል። ፎክስ ዌስሊን እየጎተተች መኪና ውስጥ ትከተዋለች። የሚገርም የመኪና አሳዳጅ ትዕይንት። ፎክስ መኪናውን በሁለት እግር እያቆመች በመስኮት እየተንጠለጠለች ከኋላቸው በሚከተሉት ጠላቶቻቸው ላይ ትተኩሳለች። ዌስሊ ግን በድንጋጤ እየጮኸ ምን እየተፈጠረ ነው ይላል። ዌስሊ ሲነቃ ራሱን በአንድ የድሮ የጨርቃ ጨርቅ ፋብሪካ ውስጥ ያገኘዋል። እዚያም ስሎዋን የተባለውን ሰው ያገኘዋል። ስሎዋን ዌስሊን የልብ ምትህ በደቂቃ 400 ጊዜ ይመታል፣ ይህ በሽታ ሳይሆን ስጦታ ነው ይለዋል። ይህ ስጦታ ነገሮችን ከሌላው ሰው በበለጠ ፍጥነት እንዲያይና ምላሽ እንዲሰጥ ያደርገዋል። ስሎዋን ዌስሊን ፈተና ውስጥ ይከተዋል። ከፊትህ የሚሽከረከሩትን የዝንብ ክንፎች ላይ ተኩስ ይለዋል። ዌስሊ አልችልም እያለ ሲያለቅስ ስሎዋን አባትህን የገደለው ሰው አሁንም ሊገድል ይፈልጋል፣ ተኩስ ብሎ ያስገድደዋል። ዌስሊ አይኑን ጨፍኖ ሲተኩስ ሶስቱም ዝንቦች ክንፎቻቸው ብቻ ተመቶ ይወድቃሉ። ዌስሊ በራሱ ችሎታ ይደነግጣል። ዌስሊ መጀመሪያ ላይ ይህ እብደት ነው ብሎ ጥሏቸው ይወጣል። በሚቀጥለው ቀን ስራ ቦታው ይሄዳል። ነገር ግን ያ የድሮ ዌስሊ አይደለም። በባንክ አካውንት ውስጥ $3 ሚሊዮን አባቱ የተወለት ገንዘብ መኖሩን ያያል። በዚያው ቅስፈት ጃኒስ ወይም አለቃው መታ እንደለመደችው ልትጮህበት ስትል ዌስሊ ያቋርጣታል። ዌስሊ በሙሉ ድምፅ ጃንሲን አሳፍሮ ዝም ያሰኛታል። ከዚያም የቅርብ ጓደኛው ባሪ ላይ የኮምፒውተር ኪቦርድ ያሳርፍበታል። ዌስሊ ቢሮውን ጥሎ ወደ ማህበሩ ተመልሷል። አሁን መንገዱ አንድና አንድ ብቻ ነው፣ ገዳይ መሆን። ነገር ግን ገዳይ መሆን ሽጉጥ መያዝ ብቻ አይደለም። መጀመሪያ ሰውነቱ ህመምን እንዲለምድ ይደረጋል። ጋንተር የተባለው የቡድኑ አባል ዌስሊን ወንበር ላይ አስሮ ያለምንም ርህራሄ በቡጢ ይደበድበዋል። ዌስሊ ደሙ እየፈሰሰ ለምን ብሎ ሲጠይቅ መልሱ ህመምን ተላመደው የሚል ነበር። ከድብደባው በኋላ ዌስሊን የሰም ገንዳ ውስጥ ይከቱታል። ይህ ድንቅ የህክምና ዘዴ ነው። ጥልቅ ቁስሎችን በሰዓታት ውስጥ ያድናል። ዌስሊ ሲወጣ እንደገና ይደበደባል፣ እንደገና ይድናል። ይህ ዑደት ሰውነቱን ብረት እስኪያደርገው ይቀጥላል።
ፎክስ ዌስሊን ወደ ስጋ መቁረጫ ክፍል ትወስደዋለች። እዚያም በቢላዋ እንዴት መከላከልና ማጥቃት እንዳለበት ታስተምረዋለች። ዌስሊ መጀመሪያ ላይ ይቆራረጣል፣ ይወድቃል። ነገር ግን አድሬናሉን ወይም የልብ ትርታውን መቆጣጠር ሲጀምር የቢላዋውን እንቅስቃሴ በዝግታ ማየት ይጀምራል። በጣም አስገራሚው ትዕይንት የሚመጣው ጥይትን ማጠፍ ሲማር ነው። ስሎዋን ዌስሊን ከፊት ለፊቱ ሰው አስቁሞ ከሰውየው በስተጀርባ ያለውን ኢላማ ምታ ይለዋል። ዌስሊ ጥይት ቀጥታ ነው የሚሄደው ብሎ ይከራከረዋል። ፎክስ ግን መታ ሽጉጡን ስታንቀሳቅሰው ጥይቱ ታጥፎ ኢላማውን ሲመታ ያየዋል። ዌስሊ ይህን ለማድረግ ሺህ ጊዜ ይሳሳታል። እጁ እስኪዘል ይለማመዳል። ዌስሊ አንድ ትልቅ ጥያቄ አለው። እነዚህን ሰዎች ለምን እንገላቸዋለን? ስሎዋን ወደ ሚስጥራዊ ክፍል ይወስደዋል። እዚያም አንድ ግዙፍ የጨርቅ ሽመና ማሽን አለ። ማሽኑ የሚሰራው ጨርቅ ላይ ጥቃቅን ስህተቶች አሉ። እነዚያ ስህተቶች በባይናሪ ኮድ ሲነበቡ የሰዎችን ስም ይሰጣሉ። አንዱን ግደልና ሺዎችን አድን የሚለው የማህበሩ መፈክር እዚህ ጋር ነው የሚመጣው። ማሽኑ የሚሰጠው ስም ወደፊት ትልቅ ጥፋት የሚያመጡ ሰዎችን ነው። ማህበሩ የአምላክ እጅ ሆነው ዓለምን ከጥፋት እንደሚታደጉ ያምናሉ። ዌስሊ ይህን ሲሰማ በድርጊቱ መኩራት ይጀምራል። ዌስሊ የመጀመሪያውን ስም ይቀበላል። ስሙ ሮበርት ድሬክ ይባላል። ዌስሊ ሽጉጡን ይዞ ኢላማውን ፍለጋ ይወጣል። መጀመሪያ ላይ ይፈራል፣ እጁ ይንቀጠቀጣል። ነገር ግን በዙሪያው ያሉ ነገሮች ሁሉ በዝግታ ሲንቀሳቀሱ ይታዩታል። አድሬናሊኑ ነቅቷል ማለት ነው። ዌስሊ በድፍረት በመስኮት በኩል በመዝለል ተልዕኮውን ይፈጽማል። አሁን እሱ ዌስሊ ጊብሰን ሳይሆን ገዳይ ሆኗል። አሁን ዌስሊ ዝግጁ ነው። ዋናው ኢላማው አባቱን የገደለው ክሮስ ነው። ስሎዋንና ፎክስ ክሮስን እንዴት ማግኘት እንደሚችሉ እቅድ ያወጣሉ። ክሮስ በጣም አደገኛ ስለሆነ ዌስሊን እንደ ማጥመጃ ሊጠቀሙበት ይወስናሉ። ዌስሊ ግን ገና አንድ ትልቅ ሚስጥር አላወቀም። ክሮስ ለምን ማህበሩን ጥሎ እንደወጣ። ዌስሊ አሁን አባቱን የገደለውን ክሮስ ለማግኘት ቆርጦ ተነስቷል። ክሮስን በአንድ ፈጣን ባቡር ላይ ያገኘዋል። እዚህ ጋር የሚደረገው ፍልሚያ በታሪካችን ውስጥ እጅግ አስገራሚ ከሚባሉት ውስጥ አንዱ ነው። ዌስሊና ክሮስ ተኩስ ይለዋወጣሉ። ነገር ግን ጥይቶቻቸው አየር ላይ እርስ በርስ እየተጋጩ ይረግፋሉ። ዌስሊ የክሮስን ችሎታ ሲያይ በጣም ይገረማል። ባቡሩ ከከፍተኛ ድልድይ ላይ ተንጠልጥሎ ሊወድቅ ሲል ዌስሊ ክሮስን በጥይት ይመታዋል። ክሮስ እየሞተ ባለበት ቅጽበት የዌስሊን እጅ ይዝና ልጄ ሆይ ይለዋል። ዌስሊ ደነገጠ። ፎክስ መታ ክሮስን ልትገድለው ስትል ዌስሊ እውነቱን ይረዳል። ክሮስ አባቱ እንጂ ጠላቱ አይደለም። ዌስሊ ክሮስ ወደሚኖርበት ሚስጥራዊ ቦታ ይሄዳል። እዚያም ክሮስ ለዓመታት ዌስሊን ከሩቅ ሆኖ ሲጠብቀው እንደነበር የሚያሳዩ ፎቶዎችን ያገኛል። ፎክስ እውነቱን ትነግረዋለች። ስሎዋን የሽመና ማሽኑ የሚሰጠውን ስም ቀይሮ የራሱን ጥቅም ማሳደጃ አድርጎታል። ክሮስ ይህን ስላወቀ ነው ማህበሩን ጥሎ የወጣው። ስሎዋን ዌስሊን የተጠቀመው የገዛ አባቱን እንዲገድልለት ብቻ ነበር። ማሽኑ በእውነቱ የስሎዋንን ስምና የሌሎችን ገዳዮች ስም አውጥቶ ነበር። ስሎዋን ግን ስልጣኑን ላለማጣት ሲል እነዚያን ስሞች ደብቆ ክሮስን እንደ ከዳተኛ አድርጎ ለዌስሊ ያቀረበው። ዌስሊ አሁን በቁጭት ይቃጠላል። ዌስሊ አሁን አንድ ሰው ብቻ አይደለም፣ እርሱ የዓለም ቁጥር አንድ ገዳይ ልጅ ነው። ወደ ማህበሩ ህንፃ በድፍረት ይሄዳል። በመቶዎች የሚቆጠሩ አይጦችን ሰብስቦ በሰውነታቸው ላይ ቦምብ ያጠምድባቸዋል። አይጦቹን ወደ ህንፃው ሲለቃቸው ታላቅ ፍንዳታ ይፈጠራል። ዌስሊ በጪሱ መሃል ሽጉጦቹን ይዞ ይገባል። እዚህ ጋር ዌስሊ የሚያሳየው ብቃት ወደር የለውም። በአንድ ጊዜ 2 እና 3 ሰዎችን እየገደለ ጥይቶችን እያጠፈ የድሮ አሰልጣኞችን በሙሉ አንድ ባንድ ያጠፋቸዋል። በመጨረሻም ስሎዋን ወዳለበት ክፍል ይደርሳል። ስሎዋን በክፍሉ ውስጥ ካሉ ምርጥ ገዳዮች ጋር ተካቦ ዌስሊን ይጠብቀዋል። ስሎዋን እንዲህ ይላል፣ ማሽኑ የእያንዳንዳችንን ስም አውጥቶታል። ስለዚህ ሁላችንም መሞት አለብን።
ወይስ ሕጉን ጥሳችሁ በሕይወት መኖር ትመርጣላችሁ? ገዳዮቹ ዝም አሉ። ነገር ግን ፎክስ በሕጉ ታምናለች። ፎክስ ሽጉጧን አውጥታ አንድ ጥይት ተኩሳለች። ያቺ ጥይት በክፍሉ ውስጥ በክበብ የቆሙትን ገዳዮች በሙሉ ጭንቅላታቸውን እየመታች ትዞራለች። በመጨረሻም ጥይቷ ተመልሳ የፎክስን ግንባር ትመታዋለች። ፎክስ በፈገግታ ትሞታለች። ስሎዋን ግን በግርግሩ መሃል አምልጦ ይጠፋል። ስሎዋን ደህንነቱ የተጠበቀ ይመስለዋል። ነገር ግን በሩቅ በሺዎች ሜትሮች ርቀት ላይ ዌስሊ በስናይፐር አነጣጥሮበታል። ጥይቱ ተተኮሰ። ሕንፃዎችንና መስኮቶችን አልፎ ቀጥታ የስሎዋንን ጭንቅላት ይበትነዋል። ይህ ታሪክ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ።